በኦገስት 1980 የተከሰተው ይህ የአውሮፕላን አደጋ በአቪዬሽን ሂስትሪ ውስጥ ከተከሰቱ አደጋዎች መካከል እጅግ በጣም አስደንጋጩና የብዙ ሰዎችን ሕይወት የቀጠፈው የአውሮፕላን አደጋ ነው። ንብረትነቱ የሳውዲ ኤርላይንስ የሆነው ይህ አውሮፕላን 301 ሰዎችን አሳፍሮ ጉዞውን ከሪያድ ወደ ጅዳ ለማድረግ ይነሳል። ነገር ግን አውሮፕላኑ በተነሳ በጥቂት ደቂቃ ውስጥ በአውሮፕላኑ የካርጎ ክፍል ውስጥ በተነሳ እሳት ምክንያት አውሮፕላኑ የጉዞ መስመሩን ሰርዞ ወደ ሪያድ አውሮፕላን ማረፊያ ለማቅናት ተገዶ ነበረ። ፓይለቶቹም ተሳክቶላቸው አውሮፕላኑን በሰላም ማሳረፍ ቢችሉም በካርጎ ክፍል የተነሳው እሳት ተዛምቶ አውሮፕላኑን በጭስ ሞላው። 287 መንገደኞችና 14 የበረራ ሰራተኞች በሰላም ማረፍ ቢችሉም ከአውሮፕላኑ በፍጥነት መውጣት ባለመቻላቸው ምክንያት የ301 ሰዎች ሕይወት ሊያልፍ ችሏል። መሬት ላይ የነበሩ የአደጋ ጊዜ ሰራተኞችም አውሮፕላኑን ለመክፈት ጥረት ቢያደርጉም በቶሎ ሊሳካላቸው አልቻለም። ይህም አደጋ መሬት ላይ በሰላም አርፈው የብዙ ሰዎችን ሕይወት ከቀጠፉ የአውሮፕላን አደጋዎች መካከል ዋነኛው ነው።